ሴቷ ፍላጎት ከሌላት ምን ማድረግ አለብኝ? ማናገር። ለምንድነው ፍላጎት ያነሳት? ምንድነው ምክንያቱ? ካንተ የመጣ ነገር አለ ወይ? ለግንኙነት ያላት እርካታ ደህና ነው ወይ? እርጥበት አላት ወይ? ማህፀኗ ላይ የሚያማት ነገር አለ ወይ? ለግንኙነት ያላት አመለካከት እንዴት ነው? አስተዳደጓ እንዴት ነበር? መጀመሪያዋ ከሆንክ ቨርጂኒቲዋን የወሰድክበት ወይ ትክክለኛ ነበር ወይ? አላመማትም ወይ? የዛን ጊዜ ከዚህ በፊት ጥቃት ደርሶባታል ወይ? የሴት ልጅ ግርዛት አለ፣ እሱ ተገርዛለች ወይ? እዛ አካባቢ በእጅ ነው ወይስ በብልት ነው የምትረካው የሚባለውን ነገሮች ማወቅ አለብን። ጀነራሊ የሴቶች የግንኙነት ፍላጎት ከወንዶች በጣም ዝቅተኛ ነው። ግን ሁል ጊዜ ደግሞ ሴቶች ግንኙነት ፍላጎት የላቸውም ተብለው የሚወቀሱ አይደሉም። ድርግምግም አይነት የግንኙነት ፍላጎት ማጣት ካለ እሷ ራሱ በራሷ ሆርሞኖቿ ላይ ምናምን መመርመር አለባት። በግንኙነት ጊዜ ህመም ካላት መታየት አለባት። እርጥበት ከሌላት መታየት አለባት። እነዛ ነገሮች ቼክ ማስደረግ አለብህ። ከዛ በኋላ ደግሞ ማወቅ ያለበት አንተ ግንኙነት ላይ ታረካታለህ ወይ? ሁል ጊዜ ቶሎ የምትጨርስባት ከሆነ፣ ሁል ጊዜ ብልት መሀል ላይ የሚልፈሰፈስ ከሆነ፣ ወይም አንተም ራሱ ፍላጎት ከሌለ ራሱን የቻለ እሷ ላይ ደግሞ የሚፈጥረው ስነልቦናዊ ጫናዎች ሊኖሩ ይችላሉ። ስለዚህ ሴቶች ወንዶችን መረዳት እስካለባቸው ድረስ ደግሞ ወንዶች ደግሞ ሴቶች ባሉት ነገሮች መረዳት አለባችሁ። ፈተ ወሲብ ካላችሁ መታችሁ ማሳከም ትችላላችሁ። እጮኛዬ ቨርጅን ነች እና ከብዶኛል፣ ስሞክር እደክማለሁ፣ ምን ላድርግ? አንድ ወንድ ለግንኙነት የሚያነሳሳው አይነት ነገርን ካየ ወይም በግንኙነት እንደሚያነሳሳው አይነት ወይ ከተነካ በኋላ ብልት ውስጥ ይቆም እንደ ሰው አይነት ከ3 እስከ 5 ደቂቃ ይወስድበታል ማለት ነው። እና ያ ከ3 እስከ 5 ደቂቃ ያለው ነገር ማለት ነው በብዙ አይነት ነገሮች ዲፔንድ ያደርጋል። እድሜው ዲፔንድ ያደርጋል። ለግንኙነት ያነሳሳው ነገር እይታ ነው ወይም የንክኪ ነገር ነው ወይ? ላይፍ ስታይሉ እንዴት ነው? የዛን ቀን ደግሞ ያደረገው ነገሮች አሉ ወይ? እና ስነልቦናዊ የሆነ አይነት ኮንፊደንስ እና እረፍት አለ ወይ የሚባለው ነገር በጣም በጣም የሚወስነው ነገር ነው ማለት ነው። ስለዚህ ያ ሁሉ ነገሮች አንደኛ መታየት አለባቸው። የብልት ጥንካሬ ማጣት ደግሞ ያላቸው ወንዶች አሉ። ወይም ሲቆም ጠንክሮ አይቆምም፣ ወይም ደግሞ ከቆመ በኋላ ወደ ሴት ብልት ከተገናኙ በኋላ ወይም ሊገናኙ ሲሉ የሚልፈሰፈስባቸው ሰዎች አሉ። ይህ ነገር አካላዊ ወይም ስነልቦናዊ መሆኑን የምናውቀው ጠዋት የሚቆምልህ ወይም የማይቆምልህ ከሆነ ነው ማለት ነው። ጠዋት የሚቆምልህ ከሆነ ብዙ ጊዜ ደም ስር ላይ እና ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መተህ እሱን ቼክ አድርገን እናስተካክልልሃለን ማለት ነው። ለግንኙነት ብቻ ደግሞ ጠዋት እየቆመ ደግሞ ለግንኙነት የማይቆም ከሆነ የተለያዩ አይነት ቫይታሚን ዴፊሽንሲዎች ሊኖሩ ይችላሉ፣ ሆርሞን መዛባቶች ሊኖሩ ይችላሉ እና ስነልቦናዊ የሆኑ ጭንቀቶች ሊኖሩ ይችላሉ ማለት ነው። ስለዚህ የእጮኛህን ቨርጂኒቲ መውሰድ ያቃተ የብልት ጥንካሬ ያን ያክል አይደለም። ስለዚህ የእሷን የድንግልና ስጋ ከታርጎ ማለፍ ያቃተው ነገር ስለሆነ ማለት ነው። ስለዚህ ጥንካሬህን መመለስ ነው ያለብን ማለት ነው። ስለዚህ ጥንካሬ ያጣህበትን ነገር መጀመሪያ ማወቅ አለብን ማለት ነው። ስለዚህ መተቼክ መደረግ ትችላለህ። እንዲኖር ደግሞ አጠብቁ። የሰው ልጅ በተለያየ ምክንያት የተወሰኑ ችግሮች በሚያጋጥሙት ጊዜ ፍላጎቱ መቀነስ ሊያጋጥመው ይችላል። እንደ ችግር መቁጠርና ወደ ሕክምና መምጣት ያለባችሁ ግን ተከታታይነት ያለው የፍላጎት መቀነስ 6 ወርና ከዛ በላይ የሚያስቆጥር ከሆነ ወደ ጤና ተቋም በመሄድ ምክንያቱም በማወቅ ተገቢውን ሕክምና ማድረግ ይቻላል። አዘርዋይዝ ግን ለተወሰነ ጊዜ ሊያጋጥማችሁ ይችላል። ኮመን ነው። ስሜት ሊጠፋ፣ ብልት ዝግጁ ላይሆን ይችላል፣ ወይ ቶሎ መጨረስ ወይም አለመርካት ችግር ሊያጋጥማችሁ ይችላል። በዛ 6 ወር ውስጥ ከ6 ወር በታች የሆነ ችግር ካለ ጊዜያዊ የተከሰተ ነገር ሊኖር ስለሚችል ምንድነው ብላችሁ የተከሰተውን ነገር በራሳችሁ መንገድ ለማግኘት መሞከር ያስፈልጋል። ይውላቸው እድገቱ ከእድሜያቸው አንጻር ልክ ነው ልክ አይደለም የሚለው ደግሞ አጠራጣሪ ሁኔታ ከገጠማችሁ ማሳየት ይሻላችኋል። ደጋችሁ በኋላ ሁሌ እንደምላችሁ የብልት መጠናችሁ ምንም ትርጉም የለውም። ነገር ግን ልጆች ላይ እድሜያቸው እስከ 16 ዓመት የሆኑ ልጆች ላይ የብልት መጠናቸው በሐኪም ታይቶ እንዲሁም የዘር ፍሬያቸው በቦታው አለ የለም የሚለው ታይቶ የሚያስፈልግ ሕክምና ካለ በጊዜ ቢሰጥ የተሻለ እድገት ይኖረዋል። በጣም በርካታ ወንዶች በእነዚህ ችግሮች ይጠቃሉ። ብዙ የወንዶች ኖርማል የብልት ፈሳሾች እንደ ችግር ታይተው ብዙ ምርመራ ብዙ ሕክምና ያደርጋሉ። በዚህ ቪዲዮ 3ቱን ኖርማል የወንድ ፈሳሽ ሆነው ነገር ግን ብዙ ወንዶች እንደ በሽታ የሚያስቧቸው ብዙ ሐኪም ቤት ደግሞ በጣም ብዙ ምርመራና ብዙ አንቲባዮቲክ መድኃኒቶች የሚወስድባቸውን 3 ኮንዲሽኖች እነግራቸዋለሁ። እስከ መጨረሻ ተከታተሉ። የመጀመሪያው ፕሪጃኩሌት ወይም ደግሞ ፕሪካም ነው። ስልክ ባወራው ቁጥር የሆነ ፊልም ባየው ቁጥር ግንኙነት ሳላረግ ትንሽ ከቆየው የሆነ ሴት ጋር ስቀርብ
ቀድሞ የሚፈስ ውሃ የሚመስል እንደዚህ ስትረች የሚያደርግ ፈሳሽ አለ። ይሄ በጣም ይረብሸኛል ይላሉ። ይሄ ፕሪጃኩሌት ወይም ፕሪካም ይባላል። ግንኙነት ከማድረግ በፊት ስሜት ሲነቃቃ ኖርማል የሚመነጭ ፈሳሽ ነው። ካውፐርስ ግላንድ ወይም ቡልቦዩሬትራል ግላንድ ከተባለ ግላንድ ይነሳል። ይሄ ፈሳሽ እንግዲህ ሁለት ፐርፐዝ አለው። አንደኛ ሉብሪኬሽን ነው ወይም ደግሞ ግንኙነቱን ስሙዝ ለማድረግ ይረዳል። ሁለተኛ ደግሞ ይሄ ፈሳሽ አልካላይን ኔቸር አለው። ኖርማሊ የሽንት ቱቦ ሽንት የሚያልፍበት ስለሆነ ሽንት ደግሞ አሲዲክ ስለሆነ ያንን ኒውትራላይዝ ለማድረግ ይረዳል። እነዚህ ሁለት ነገሮች ደግሞ ግንኙነቱን ጥሩ ለማድረግና እርግዝና እንዲፈጠር ይረዳል ማለት ነው። ስለዚህ ፕሪካም ወይም ፕሪጃኩሌት ኖርማል ሆኖ ግን ሁለት ነገሮች ጥንቃቄ ይፈልጋሉ። በትንሽ መጠን ስፐርም ስለሚይዝ ሊያስረግዝ ይችላል። በውስጡ የአባለዘር በሽታ ካለበት ከአንድ ሰው ወደ ሌላ ሰው በአፍም ሆነ በብልት አካባቢ ሊተላለፍ ይችላል። እነዚህ ነገሮች ቼክ ማድረግ ያስፈልጋል ወይም መጠንቀቅ ያስፈልጋል። ከዛ ውጭ ፕሪጃኩሌት ፕሪካም የሚባለው ወይም ደግሞ ስሜቴ ሲነቃቃ የሚወጣኝ ፈሳሽ አለ የሚለው የሚዝለከለክ ውሃ የሚመስል ስሊፐሪ የሆነ የሚያመለጨልጭ ፈሳሽ እሱ ኖርማል ነው ማለት ነው። ምንም አይነት ሕክምናም አያስፈልገው። ሁለተኛው ደግሞ ኖክቹርናል ኢሚሽን ወይም ደግሞ ዌት ድሪም ወይም ደግሞ ህልመ ሌሊት የምንለው ነው። ይሄ ደግሞ አንዳንድ ወንዶች በተለይ የአካለ መጠን የደረሱ ሰሞን ይሄ ከ18 እስከ 25 ዓመት በደረሱ ወንዶች ላይ በብዛት የሚስተዋለው ህልመ ሌሊት ነው ማለት ነው። ህልመ ሌሊት እንግዲህ በተኙበት ከነሱ ቁጥጥር ውጭ በሆነ መልኩ የዘር ፈሳሽ ሲፈስ ወይም ኢጃኩሌት ሲያረጉ ማለት ነው። ኢሮቲክ ፋንታሲክ ይኖረዋል፣ አብሮ ስሜት ቀስቃሽ ነገሮች አብሮ ሊኖር ይችላል። ይሄም እንደዚሁ ከሆርሞን እና ከእድሜ ጋር የተያያዘ ስለሆነ 80% ወንዶች ይህንን ያሳያል፣ ያልፋሉ። በዚህ ሂደት ብዙ ጊዜ 80% ወንዶች ይህን ነገር ኖርማል ነው ማለት ነው። ስለዚህ ይሄ እድሜ ሲጨምር ግንኙነት ሲጀምሩ ሆርሞኖች ቀዝቀዝ ሲል የሚጠፋ ነገር ነው። እንደ በሽታ የሚቆጠር አይደለም። ሕክምናም አያስፈልገውም። እንደ በሽታ መቁጠርም መድኃኒት መስጠትም ለዚህ አስፈላጊ አይደለም ማለት ነው። በሶስተኛ ደረጃ ግን ጠያቂያችን የጠየቀው ይሄንን ነው ማለት ነው። ይሄም አንዳንድ ወንዶች ላይ ቡልቦዩሬትራል ግላንድ የተባለው ይሄ ኖርማሊ አፋችን እንዲረጥብ ወይም የብልትም ደግሞ የሽንት መውጫው ቱቦ ረጥቦ እንዲቆይ የሚረዳ ፈሳሽ ሙከስ የሚያመነጩ ግላንዶች አንዳንድ ወንዶች ላይ ትንሽ ከፍ ያለ መጠን ያመነጫሉ። ይሄ ሰገራ ሲቀመጡ፣ ሽንት ሲሸኑ ይሄ ፈሳሽ ይመጣል ማለት ነው። ይሄ ነጭ ፈሳሽ ነው። ትንሽ ቅድም እንዳልነው ስትረቺ ነው ወይም ይለጠጣል። ውሃ ነው የሚመስለው፣ ያሞጫልጫል። ብዙዎቹ የአባለዘር ኢንፌክሽን ይመስላቸዋል። አንዳንዶቹ መካንነት የሚያመጣ ይመስላቸዋል። አንዳንዶቹ ደግሞ ይሄ ፈሳሽ በመውጣቱ ምክንያት ሰውነታቸው በጣም ጥሩና አስፈላጊ ንጥረ ነገር እያጣ እንደሆነ ይሰማቸዋል። እነዚህ ሶስቱም የሚከሰቱ ነገሮች አይደሉም። መካንነትም አያመጣም፣ ስንፈተ ወሲብም አያመጣም። ያን ያህል ደግሞ የምታጡትን ፈሳሽ አይደለም፣ እንደ ሽንት መቁጠር ነው። ኖርማል ነው። ይሄኛውም አንዳንድ ወንዶች ላይ ይከሰታል ማለት። እነዚህ ሶስት ነገሮች ግን ኖርማል ናቸው ከማለታችን በፊት የአባለዘር በሽታ አለመሆናቸው፣ የሽንት ቧንቧ ኢንፌክሽን አለመሆናቸውን፣ አናቶሚካል ወይም ደግሞ ከስትራክቸር ጋር የተያያዘ ችግር አለመሆኑን መመርመርና ማወቅ ያስፈልጋል። ከዛ ከታወቀና ምርመራው ከታየ በኋላ ብዙ አላስፈላጊ ምርመራዎችና አንቲባዮቲክ መድኃኒቶችን መውሰድ አያስፈልግም። ምክንያቱም እነዚህ ኖርማል ፊዚዮሎጂክ ኮንተንቶች ናቸው። ዮጋ ኒድራ ምንድን ነው ብሎ ጠይቋል አንድ ሰው። ዮጋ ኒድራ በኢትዮጵያውያን ዘንድ በብዛት ይታወቃል ብዬ አላስብም። ወደ ህንድ በብዛት የሚደረግ ፕራክቲስ ነው። ዮጋ ኒድራ እንግዲህ ሰውን አንጎላችን በመተኛትና በመንቃት መካከል እንዲሆን በማድረግ ሰውነታችን ዘና እንዲልና አእምሯችንም ሪላክስ እንዲያደርግ ለማድረግ የሚረዳ ቴክኒክ ነው ማለት ነው። ከሜዲቴሽን ትንሽ ይለያል። ዮጊክ ስሊፕም ይባላል። እንግዲህ ሰዎች ዮጋ ኒድራ ካደረጉ በኋላ ልክ ኮምፒውተር ብዙ ዊንዶ ከፍታችሁ ስትዘጉና ሪፍሬሽ አድርጋችሁ ሪቡት ስታረጉት እንደሚሆነው አይነት ፐርፎርማንስ ተሰምቶናል ይላሉ። በጣም በበርካታ የጤና ባለሙያዎችና ተማሪዎች የተደረጉ ጥናቶች ይህንን ያሳያሉ። እንግዲህ ዮጋ ኒድራ ብዙ ጊዜ የሚሰራው አተነፋፈስ ጀምሮ ከዛ ቦዲ ስካን ወይም ደግሞ የሰውነታችን ትኩረታችንን ወደ ሰውነታችን ክፍል በማድረግ አንጎልን ከሌላው ወደዛ በመመለስ ሰውነታችን ሪላክስ የሚደረግበት ቴክኒክ ነው ማለት ነው። ሜካኒዝሙ ምንድነው? ሰውነታችንን ትኩረታችን ወደዛ በምናደርግበት ጊዜ ኮርቲሶል የተባለ ንጥረ ነገር ወይም ስትረስ ሆርሞን ነው
የጭንቀት ሆርሞን ልንለው እንችላለን። ኮርቲሶል ጥቅሞች አሉት። ነገር ግን ኮርቲሶል ሲበዛ ደግሞ ያው ጭንቀት እንደሚያሳይ ነው። ስለዚህ እሱን ይቀንሳል። እሱን በሚቀንስበት ጊዜ ሪላክስ ያደርጋል። ከዛ ውጭ ደግሞ ሃይፐር አራውዛል ወይም ደግሞ ሲምፓቴቲክ አራውዛል የምንለው አለ። ነርቫችን በጣም ቴንስ ሲሆን ሲጨነቅ ያንንም ቀዝቀዝ ለማድረግ ይረዳል ማለት ነው። በዚህም የተነሳ ዮጋ ኒድራ በርካታ ጥቅሞች አሉት። ይህ በሳይንስም የተደገፈ ነገር ነው ማለት ነው። እንደ ግፊት እንደ መቀነስ፣ እንቅልፍ ለሚያስቸግራቸው ሰዎች፣ ሀሳብ ለሚበዛባቸው፣ ይሄ ፓስት ትራውማቲክ ሜሞሪ ወይም ደግሞ መጥፎ ትዝታዎችን ለመርሳት ይሄ ነገር እንደሚረዳ በጥናቶች ያሳያሉ። በተለይ እንቅልፍ ለሚያስቸግራቸው፣ ስራ ለሚበዛባቸው፣ ጫና ለሚበዛባቸው ሰዎች ዮጋ ኒድራ 10-20 ደቂቃ ቢያደርጉ በጣም ተጠቃሚ እንደሚሆኑ ያሳያሉ ጥናቶች ማለት ነው። እኔም ፐርሰናሊ በተለይ ከባድ ብዙ ስራ ያለብኝ ቀንና በሁለት ከባባድ ስራዎች መካከል የ10 እና የ15 ደቂቃ ዮጋ ኒድራ ባደርግ ቡና ከመጠጣት የተሻለ ሪቡት ያደርገኛል። እኔ ራሱ የበለጠ እንድነቃና ቀጣዩ ስራ ላይ እንድበረታ ይረዳኛል ማለት ነው። እና ይሄ በሌሎቹም የሕክምናው ዘርፍ ያሉ ሐኪሞች ይታወቃል። በተለይ ፕሮፌሰር አንድሪው ሁበርማን በዚህ ዙሪያ በደንብ ቪዲዮም ሰርቶበታል። ስለዚህ አንድሪው ሁበርማን ጋር ወይም ሁበርማን ብላችሁ ዮጋ ኒድራ ብትሉት ዩቲዩብ ላይ ያወጣላችኋል። ዮጋ ኒድራ በርካታ ጥቅሞች አሉት። እኛ ሀገርም ያው መታወቁ አይቀርም፣ የጊዜ ጉዳይ ነው። ሰው ዮጋ ኒድራ መጠቀሙ አይቀርም። ምክንያቱም በተለይ አሁን ከባባድ ስራ የሚሰሩ ጭንቀት ላይ በጣም ውጣ ውረድ፣ በተለይ የሀሳብ ይሄ ብዙ የሚሰሩ ሰዎች ለማረፍ በጣም ይረዳቸዋል ማለት ነው። ብዙ ወንዶችና ሴቶች የተጋቡ ሰሞን በጣም ጭንቅ የሚሆንባቸው ነገር ይሄ ነው። እንግዲህ ብዙ ጊዜ ባይወራም ነገር ግን አክቹዋሊ የምናውቀው ነገር ነው ማለት ነው። ወንድየው ድንግልና አግኝቻለሁ ወይ ከኔ ውጪ ግንኙነት አድርጋ አታውቅም ወይ ብሎ ይጨነቃል። ሴቷ ደግሞ እንደዛው ትጨነቃለች ማለት ነው። እና በዚህ የተነሳ ወንዱ ለማረጋገጥ የሚጠቀምባቸው የተለያዩ መንገዶች አሉ። ሴቷም ደግሞ ድንግልናዋን ለማረጋገጥ የምትጠቀምባቸው የተለያዩ ነገሮች አሉ ማለት ነው። ግን ብዙ ሰው ስለ ድንግልና በቂ እውቀት የለውም ማለት ነው። በመጀመሪያ መሰረታዊ ነገር ድንግልና ማለት በጣም ለስላሳ ስጋ ነው። በእድሜ ደግሞ እየተለያየ ይሄዳል ማለት ነው። ለምሳሌ ከ16 እስከ 19 ባለው በጣም ለስላሳና በቀላሉ ሊሰበር የሚችል ነገር ነው። በተለያዩ መንገዶች ሊጠፋ እንደሚችል ደግሞ ከዚህ ቀደም ቪዲዮ ሰርቻለሁ ማለት ነው። አንዳንድ ሰዎች በተለይ እድሜያቸው ከፍ ሲል ደግሞ ድንግልናውም ትንሽ እየጠነከረ ይሄዳል ማለት ነው። ስለዚህ ሁል ጊዜ ወንዶች የሚጠብቁት መድማትና ህመምን ነው ማለት ነው። ስለዚህ መድማትና ህመም ላይኖር ይችላል። አክቹዋሊ በተጠና ጥናት 43% ድንግልና ሲወሰድ ነው ወይም ደግሞ ሲፈርስ ነው ሚደማው ማለት ነው። ስለዚህ ከግማሽ % በላይ አይደማም ማለት ነው። የአብዛኞቹ አይደማም ማለት ነው። አንዳንድ ሴቶች በጣም አልፎ አልፎ ደግሞ ድንግልና ጭራሽ የሌላቸው አለው በተፈጥሮ ማለት ነው። አልፎ አልፎ ደግሞ ድንግልናቸው ጠንካራ ሆኖ ትንሽ የሚለጠጥና ማይፈርስባቸውም አሉ ማለት ነው። ስለዚህ የዓለም የጤና ድርጅት ምን ብሏል? አንድ ሰው ቨርጂኒቲ ቴስትን በማድረግ ሐኪምም ቢሆን ማለት ነው ቨርጂኒቲ ቴስትን በማድረግ ብቻ የሴትዮዋን ከዚህ ቀደም ፔኔትሬቲቭ ሴክስ አድርጋለች ወይስ አላደረገችም የሚለውን ፕሩቭ ማድረግ አይቻልም ማለት ነው። እንዳውም አሁን ቨርጂኒቲ ቴስት ወይም ደግሞ የድንግልና ምርመራ በዓለም ጤና ድርጅትም ሆነ በሌሎች የጤና ተቋማት የተወገዘና የተተወ ተግባር እየሆነ መጥቷል። ይሄም ምክንያቱም ከሰብአዊ መብትም ጋር የተያያዘ ነገር ስላለው ነው ማለት ነው። ስለዚህ ምንድን ነው ማለት ነው? በቀላሉ መተማመንን ይጠይቃል። ከእሷ ጋር ግልጽ የሆነ ንግግርን የሚጠይቅ ነገር ነው። በጣም ብዙ የሚያፈርሱት ነገሮች አሉ። ላይደማ ይችላል፣ ላያም ይችላል ማለት ነው። እንደገና ደግሞ ከዚህ ቀደምም ግንኙነት አድርጋ ራሱ ሊኖር ይችላል። ስለዚህ በምንም መልኩ ከእሷ ውጪ 100% ወይም 100% እርግጠኛ ሆኖ አድርጋለች አላደረገችም የሚለውን ላይነግራችሁ ይችላል ማለት ነው። ምክንያቱም አድርጋ ኢንታክት የሚሆንበት ወይም ደግሞ ድንግልናዋ የሚኖርበት ሁኔታ ስለሚኖር ማለት ነው። ስለዚህ ይሄ ሞሮፍ ከባህልና ከሃይማኖታችን ጋር የተያያዘ ነገር አለው አውቃለሁ እሱን። ነገር ግን ከሳይንሱ አንጻር ያለው ነገር ይሄን ነው። አብዛኞቹ ሴቶች ድንግልናቸው ሲወሰድ አይደሙም ማለት ነው። ብዙ ደም ብዙም መጠበቅ የለባቸው ማለት ነው።